ይህንን ምዕራፍ አጥንተዋል? አዎ አጥንቼዋለሁ። እኔ ግን ለማጥናት ጊዜ አላገኘሁም ነበር። መምህር ይቀጡኝ ይሆን? ለምን የተማርከውን አንተ ቤት ስትሄድ አታጠናም? አጎቴ ልጆቹን ይዞ መጥቶ ከነሱ ጋር ስጫወት ማጥናቱን ረሳሁት። እንዴት የጌታን ቃል ትረሳለህ? ምን ላድርግ ሆነ እንግዲህ። እና ለመምህር ምን ልትላቸው ነው? አሞኝ ነበር እላቸዋለሁ። ልትዋሽ? በፍጹም አትዋሽም። እና እንዲቀጡኝ ትፈልጋለህ? ከሳቸው ቅጣት በላይ የእግዚአብሔርን ቅጣት መፍራት አለብህ። ሐሰተኞች የእግዚአብሔርን መንግሥት አይወርሱም የሚለውን ጥቅስ ታውቀዋለህ? ምን ማለት ነው? በፍጹም አትዋሽም። እመነኝ፣ እውነቱን ከተናገርክ እግዚአብሔር ከቅጣት ያድንሃል። ሚና ምን ወደዚህ ያመጣ ቢሾይ? እናታችን ምግብ ልካላችሁ ነው እንዴ? በዚህ በፀሐይ? እኔ እኮ ከወንድሞች መሃል አንዱን ልክ ያስመጣ ነበር። እናታችን ወደ መስክ መሄድ እፈልጋለሁ ብያት ነው። ና በል ና ወደዚህ ና ቁጭ ተቀመጥ። ቁጭ በል። ስራ እንጨርስና ካንተ ጋር አንድ ላይ እንበላለን። ልክ ነህ ወንድሜ። እኞቴማ ከናንተ ጋር መስራት ነበር። እሱ የእግዚአብሔር ፈቃድ ነው። ትምህርትህ እንዴት ነው? ዛሬ መምህር አሟቸው ስላልመጡ ዲያቆኑ መዝሙር አስተማረን። መልካም። በል እኔ ወደ ስራዬ ልመለስ፣ አንተ እዚህ ቆይ። ከዛም አብረን ምሳ እንበላለን። እሺ? እግዚአብሔር ያበርታ። የእግዚአብሔር ጸጋ በላይ ላይ ይደር። ቢሾይን ወደ መስካት ላኪው ብዬሻል ነበር። ዛሬ ደግሞ ፀሐይዋ በጣም እኮ ታቃጥል ነበር። ምን ላርግ ብለህ ነው? ካልሄድኩ ብሎ ሲያስቸግረኝ በዛው ምግብ ልላክላችሁ ብዬ ነው። እግዚአብሔር ይመስገን። ደግነቱ የፀሐዩን ዳድ አልጎዳው። አዎ እግዚአብሔር ይመስገን። ይኸውልህ እንደ ሁሌም አድምጠኝ። ከመተኛትህ በፊት ጸሎት አድርግ። ፈጣሪህንም ስለ ሁሉም ነገር አመስግን። ና የተወደድከው ልጄ። በሉ ኑ እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እግዚአብሔር አንተ ለኔ ሁሉ ነገር ነህ። እኔንም ልጆቼንም ትእዛዞችን እንዴት እንደምንጠብቅና እንደምንተገብር አስተምረን። ሁሌም መጀመሪያችንም መጨረሻችንም አንተ ሁነን። ለቅጽበትም ቢሆን አትተወን። ልጆቼንም በትክክለኛው መንገድ እንዳሳድጋቸው እርዳኝ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማነ ጌታዬ? እኔ የጌታ መልአክ ነኝ። ከልጆችሽ መካከል አንዱ መላ ዘመኑን የእግዚአብሔር አገልጋይ ይሆን ዘንድ እግዚአብሔር አምላክ ይጠይቅሻል። ሰባቱም ልጆቼ እዚህ አሉ። የፈለግከውን አንዱን መምረጥ ትችላለህ። ይህ ለጌታዬ መልካም አገልጋይ ይሆናል። እሱ በጣም ገና ልጅ ነው። ከእሱ የተሻለ ሌላ ምረጥ። የእግዚአብሔር ኃይል ደካሞችን ያበረታል። እግዚአብሔር ልብን እንጂ ውጫዊ አካልን አያይም።